ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዚህ ቤተሰቦች ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ ወይ? ጥራው ጋሻ ነው። አልሐምዱሊላህ ደህና ነኝ። ጋሻ ነው። ቤት ነኝ። ሐሚድ ወተን ነበረ ግን መጣ። ሐሚዶ እና ቡና እናፈላለን። ኦኬ ቡና ታፈሩ ነው። ቡና ታላፈላችሁ ተብለን ተጥሎብን ነው። ግዴታ ነው። ወዴን ሳይሆን በግዴታ አይደል? በግዴታ ነው። ወዴታ ከነወሎ ጭስሽ ቆንጆ ቡና የጁምዓ ቡና ከሰላት በኋላ ለዛ ነው። ጁምዓ ስለሆነ ቡና ይፈላልኝ ተብሎ በነገራችን ላይ ቤት ሳንቀመጥ ጧት ወተን ነበረ። ቤቱ ስንመጣ ወደ ላይ ወደ ታች እንዳለ ነው ያገኘነውና ግን ዝም ብለን ቡናው እናፍላና በኋላ እንፈራለን። የት ሄደሽ መጣሽ? እስኪ ዛሬ አሁን ከካሜራ ጀርባ ሆነህ የምታወራው ነገር ምንድነው? እኔ ዛሬ ከካሜራ ጀርባ ሆኜ ዛሬ ማዘርጋ የት ሄዳችሁ ነው የመጣችው? ተለይታላችሁ ነው ሳትነግሩኝ ጠዋት ላይ አልነበርኩም። ስራ ቦታ ላይ በት ያልፈይቼ ነበር ነው በዛን ሰዓት ላይ ተመልሼ ወደ ቤት ስመጣ ማዙም ፎዝም የሉ። ከዛ የት ሄደው ነው ምናምን ሲባል እዛ እነ ብሬድ ዳቦ ቤት አካባቢ እንዴ አንተ ፎዚንና ማዘርን ዲፖ ዳቦ አስደፍተው ዳቦውን በዳንቴል አስረው ይዘው ሲባይቻቸዋለሁ አለኝ። አቀሳሳሪ ማለት ነው። እሺ ከዛ በኋላ ያ ማዙ አቀሳሳሪ ነው። ከዛ በኋላ ያንን አቀሳሳሪ ተከትዬ ልክ ሲሄድ የፎዚን የእግር አካሄድ አውቀዋለሁ ስትል ዱካ ያው ጨፍለቅ አድርጋ ዱካታ ነው የምትሄደው። ኧረ ጉድ ከራስ ተለወረ የጫማ ቁጥሯ ምናምን እየተከተልኩ ከነ ብሬ ዳቦ ቤት ወጥቼ 350 ብር የተጋገረ ዳቦ ነው አለ አድርጌ ቀስ ብዬ በዛ አድርጌ በፋክተሪ ሳይጌ ተከትዬ ሲሄድ ቀጥታ እዛ የአዝዋ መጫኛው ባያዝ መጫኛው ጋር ደረስኩልሻለሁ። እሺ ቀጥታ ፍለጋ ነው 16 ኪሎ ሜትር ኮቴዋን ተከትለ ሄዳችሁላችሁ። ኮቴውን ተከትዬ ሲሄድ ኢንፎርሜሽን በእግርሽ ቁጥር ዱካ ተከትዬሽ መጥቶ ዳናሽ ይልሻለሁ። ፋቲማ ወይ ፋቲማ ይሻላል መሰለኝ። ጫማዬ እንዴት ነው ያደረኩት? አላለ ቡሎሼት ነበር የሚለውን ነገር ለማጣራት ነው። ቡናው ኮን እየሰራ ሳለፈው አቤቱታ እንደዚህ አድርጌ አቅርቤያለሁ። አዎ ግን እንዴት አሁን ቡና እኛ ሂደን ቤተሰብ እንተዋወቅ ቤተሰብ ላስተዋውቅሽ ብለው ማዘር ይዘውኝ ሄደው ከዛ በከፊል ያው በተወሰነ እሺ ብላችሁ ነበር። ለዛሬ ሳምንት ጁምዓ ነው የሚያውቀው። አረ ጉድ ያማለፈ ያማ ጉንፋን ይዞኝ ከዛ ጉንፋን ሲያመኝ ማዘር ይሻላታልና ሳንሄድ ቀረን። ከዛ ድፎ ዳቦ ተጋገረና ምናምን አድርገን ድፎ ዳቦ አይተን መጣን። ከዛ ጽድት ያለ ዳቦ ነበረ ማዙዬ ያስደፉና እስኪ ነይ ተከታተይኝ ልጅ አሉና እኔም ከኋላ ጡልጡል እያልኩ ማዘርም ከፊት ለፊት መሪ ያደረኩኝና ከዛ ሄድንና ቡና አስፈልተን ምናምን በእንግድነት ደረጃ ተስተናግደን እኔም ቤተሰብ ተዋውቄ ከዛ ተመልሰን ወደ ቤታችን ስንመጣ ያው መንገድ ላይ አገኘነ ማለት ነው። የት ልትሄድ ነው ምናምን ስለ አይ ኮቴ እየተረገጥኩኝ እየተከተልኳችሁ ነበር እየተገናኘ ማለት ነው። እሺ ጥሩ እንትን ነበር። በመጨረሻ ላይ የት ነበር የሄድሽው? እንደው ማዙ የት ይዛሽ ሄደች? ማዙ ይዘውኝ ሄዱት ዛሬ በፋዘር በኩል ያሉትን ዘመዶችን አስተዋውቁኛል። ኦኬ እነ ሙሉ አሊ እነ ጤና እስማኤል ምናምን አገኘሻቸው? አዎ ልጃቸው ነው የሚባለው። ስለዚህ ዛሬ በጁምዓ በስተሽ ነበር ማለት ነው። ዛሬ በጁምዓ ቤተሰብ ተዋውቄ ምናምን ከዛ መጣሁኝ። ቀጣይ ደግሞ በማዘር በኩል ያሉትን ግን ያ ፋዘርንም አልጨረስንም። ያው በከፊል ሄዶብሽ ኩነ ጀሚ እነ ከዲጀ ምናምን አይነቱልሻል። ከዛ አሁን ሴረሞኒ ምናምን ይኖርሻል ኢንሻአላህ ካለሽ አነዛ ተጠቅላላ ሄዶ እኮ ነው እና ይስማሉ እነ ከዲጀ ልጆች ለሙሉ ድብቅ ነው የምትይው። ስለዚህ በዋናነት ዛሬ ሄድሽበት እንግዲህ በክስቴ በኩል ያለች የሙላሊን የአገር ባህል ልብስ ጥበብ በነገራችን ላይ አለፈው ሰምቻ ግን ይሄድ ብዬ ተመኘው በሄድና ስራ ቦታውን ባይድላት ማለት ለደቂቃ የሚገርም 4-5 እኮ ነው ያለው እና ሄደሽ ማለት ጥበብ አለ
የተለያዩ ሀገር ባህል ልብሶች አሉ። በእነዛ ውስጥ ከኛ ውስጥ ባለፈው ኢንተርናሽናል አክሲዮን እዚህ ውስጥ የማዘር ሱቅም እዚህ አለ። ይሄ የባህር ዳር የሀገር ባህል ልብስ ማህበር ነው። እዚህ ውስጥ እንግዲህ ባህል ልብስ ውስጥ ስትገቢ ባለፈው አላሳየሽም? ጋቢዎች አሉ፣ ጥበቦች አሉ። ይሄ በሀገር ባህል ቀሚስ ውስጥ አሉ። ሁሉም ነገር ያለበት ነው። አዎ ሱቋን አንድ ቀን ሂጅ ጎበኛው። ለምን መሰለህ እንደዛ ያልኩት? ሴትዮዋ ያው ባላየው ቦታው አልበርትም አድርጊላት በዩቲዩብ ግን ማሻአላህ ማለት ነው። በደቂቃ ራሱ ስልኳ ዝም አይልም። ትልቅ ሰው ናት ምናምን ግን ለዛ በቃ ማሻአላህ። ስለዚህ ጥንካሬዋን እንትን ብያለሁ ባይላት ብያስብ ቀርጻሽ ቤተሰቦች ናቸው በቃ አሳያቸዋለሁ። ውድና የተከበራችሁ ወደኔ አትዙሪ እያወራሁኝ እንደ እያየሁ ፍላወራኝ እና ፎዚ በተረፈ እንዴት ነው ማሮቼ? ቡና እየቆላሁ ነው። በነገራችን ዛሬ ጅማዓ ቡናችሁ ከሰዓት በኋላ ዘገየብኝ። እኔም ስልክ ተደውሎብኝ አጋጣሚ ወጥቼ ሲሄድ ደግሞ መንገድ ላይ እናንተ ከዛው ድረስ መጥቶ ተገናኘን። ልታመጥ ነበር ይመስለኛል። ግን የሺ ቡና እየጠጣ በይ ማለት በሱ የሺ ቡና ጋር ባገኛት በዚህ የሺ ቡና ላይ ወጥተን የሺ ቡና ላይ ሆና ቪዲዮ ስለ ቡና ሰረሞኒ ሽያጫቸውና የሺ ቡና ጋር አይሆነ ቪዲዮ ማንሰራለን። የሆነ ቪዲዮ ተውሳኝ ሆነች ማለት ከዛ በኋላ ወደዛኛው ብለሽ ደግሞ አብዱ በፊት በጓደኛው ቻናል ባህር ዳር ላይ ላይቭ በሚገባበት ሰዓት ላይ ቡና እየጠጡ የሚቀረጽበት ቦታ ብለሽ ከትውስታ ማህደር ቡና ሰረሞኒውን የሺ ቡና ላይ ደግሞ እንድትቀርጽ ፈልጌ ነበር። አልተሳካም ማለት ነው። ዛሬ ቤት ለቤት ላይ ከካሜራ በስተጀርባ አድፍጫለሁ ማለት ነው። ቤት ለምን ግን አደፈጥክ ዛሬ? ችግር ያደፈጥኩበት ምክንያቱማ የበቀደም የከተትኩት ጎመን በሆነ ሰዓት ልትሄዶ እያሯሯጠኝ ነው። ኧረ ጉዴ ፋታ ስላልሰጠኝ ጎመኒቱ ቀጠንጠን ነገር ነው። ሸርተት ነገር ቁርጠት ነገር ሆነ። ጎመን ሲበዛ ቁርጠት ይሆናል አሉ ያገርኩ። ለዛ ነው እና ለዛ ነው ዛሬ ቤት የሆንከውና በስተጀርባ ያደፍ ማን ለምን ነው የሚያስፈልገው? ለምጣድ ነው ለእንጀራ መጋገሪያ። አንተ ፓወሩ እየጨመረ ሰሞኑን ማዞ ምጣዱ ነው ያቃጥላል። ምጣዱ እንዳለሽ እንዴ? ኤሌክትሪኩስ እና ማሮቼ ነው ውዶች። ያው እንግዲህ ዛሬ ቤተሰብ ትውውቅ ብለን ሄደን ያው እንግዲህ ሰምታችኋል። ስለዚህ በይበልጥ ደስተኛ ነበርሽ ዛሬ ያልኩ ነው። ዛሬ ያው ማዙጋ ነው የዋልኩት። አሁን ደግሞ ከሰዓት ያው እንደተባለው የቡና ግዴታ ተጥሎብኛል። ግን ያው ደስተኛው ነኝ እያፈላው ነው። ከቻልኩ ደግሞ በኋላ ላይ የተወሰነ ቪዲዮ ምናልባትም ይሄን ሰሞን የተወሰኑ ምርጥ ቪዲዮዎችን ለመቀቅ ሞክራለሁ። ምክንያቱም እሱን ቆየ መሰለኝ የሀገር ቤት ድባብ ከውጭ ሀገር ነው። በተለይ በአረብ ሀገር ላይ የሚኖሩ ሰዎቻችን አጥፎዚ ክረምት ላይ ሲመጡ ምን ይዘው መምጣት መቻል አለባቸው? ክረምት ላይ ሲመጡ ጃኬት አንደኛ በጣም የሚያስፈልገው ክሪም ሻርፕ ትልቅ ፎጣ ያስፈልጋል። እና ደግሞ ከቻሉ ከየግንትን ቦቲ የሚባላል የቆዳ ቦቲና እሱ ጥሩ ነው። በክረምት በጣም አሪፍ ነው ብዬ አስባለሁ። ያው እኔ ትዝ ሳይለኝ እሱ ነገር ግን አልገዛሁትም። የዋይፋይ ቦክስስ እና ደግሞ ዋይፋይ ለምሳሌ በስልካችሁ ራሱ በዋናነት የኔ ውዶች በዋናነት ሀገር መግባት ያሰባችሁ ልጆች ዳታ ከምትሞሉ ያ ማለት ኔትወርካችሁ የሚሰራ ከሆነ ሰፈሩ ይወስነዋል። የዋይፋይዋን ቦክስ ገዝታችሁ ብትመጡ ያው ሲም ካርድ ነው ዞሮ የሚገባው የአመት አንድ ጊዜ ትሞላላችሁ ማለት ነው። ለምን ዳታ በጣም ሀይ ነው። ግን ዋናው ነገር ምንድነው የሰፈራችሁ ኔትወርክ ይወስነዋል። ለምሳሌ እኔ አሁን ዋይፋይ ከዛ አይደለም ይዤ የመጣሁት ከደሴ ነበር የገዛሁት። ግን ቢሆንም ለ3 ወራት ያክል ዋይፋይዋን አቅፊያት ነው የከረምኩት። አሁን ምክንያቱም ዳታ ኔትወርክ ስለሌለ ከኛ ጋር እቅፍ አድርጊያት ሽሩሩ እያልኩ ስልኮችን ራሱ ዝም እያበራሁ ማለት ነው ያለ ምንም ነገር እያበራሁ አየዋለሁ። ግን እሱ እኮ ምንም የለው። ግን እኮ አንዳንዴ እኮ ሊሰራልሽ ይሞክር ነበር መሰለኝ። አንዳንድ ጊዜ ይሞክራል። ግን ፍሪጅ ላይ ስለሆነ ያን ያክል አይደለም እኛ ጋር እና ዩቲዩብ ዋይፋይ ደግሞ ፎርጂ ነው የሚጠይቀው።
አዎ ሰውየው ነግሮን ነበረ። በነገራችን ላይ ቦታቸው ይወስነዋል ብሎን ነበር እና ያኔ እና ምን ልላችሁ ፈልጌ ነው ዩቲዩብ ከተሰራና ከተደከመበት ከተለፋበት አይቀር መስራት ነው። መጨረሻ ላይ መዳከም ሳይሆን ውጤቱን ጥሩ ነገር ላይ መድረስ ነው። ለምሳሌ እኔ በጣም ፎክር ነበር ኢትዮጵያ ከገባው አገር ቤት ከገባው ዩቲዩብንማ ሰራባታለሁኝ እያልኩኝ ነበረ። ያው ታውቃላችሁ ዩቲዩብ መስራት እንቅልፋቶ በጣም ብዙ ተደክሞ አሁን ላይ ባለው ደግሞ በጣም እየቀያየረው ነው። ግን በእኛ ሰዓት 4000 ሰዓት ለመሙላት በጣም የምንደክምበት ሰዓት ነበረንና እንደዛ ከሆነ አይቀር ደግሞ ሀገር ቤትና ነፃነት አለው። የሆነ ቪዲዮን ለመስራት ሐሳብ የለንም። በቃ ቁጭ ብለን ምናምን ቪዲዮ መቅረጽ እንችላለን። ስለዚህ ከለፋችሁ አይቀር ተስፋ ሳትቆርጡ ሀገር ቤት ስትመጡ ዋይፋይ ይዛችሁ መታችሁ ቦክሷን ሲም ካርዳችሁን እንትን ብላችሁ የአንድ አመት ብትሞሉ ቀላል ነው። በወር ከመሙላት የአመት መሙላቱ በጣም አዋጭ ስለሆነ ማለት ነውና ዩቲዩብ ደግሞ እንደ ስራችን ነው የሚከፍለው ታውቃላችሁ። የስድስት ወር ይቻላል። አዎ የስድስት ወር መክፈል ይቻላል። አዎ ዋናው ነገር ቦክሷ ናት። ቦክሷ ከተያዘች የአመትም ከፈለጋችሁ የስድስት ወርም ከፈለጋችሁ መሙላት ስለሚቻል እና ተስፋ ለመቁረጥ ነው የኔ ወዶች። እስኪ እንግዲህ ዙሮ ቡናችንን ያው እየሞከርን ነው ገና እንድት እያደረግን እየቆላላን እየቆላን በስቶቭ እየቆላላን ነው። ከዛ ጋር አድርገን ጨስ አድርገን በወሎ ጭስ ቡናችንን እንጠጣለን ማለት ነው። ሱስ ላይ ግን እንዴት ነህ? እኔ ለቡና ሀጃ የለኝም፣ ግን ቤት ሲፈራረሽ እና ሞቅ ጨስ ሲል ደስ ይለኛል። አንተስ ቡና ላይ እንዴት ነህ? ቡናውን ላጭስልህ መሰለኝ። ጨስ ሲል ነው የሚገለጥልህ። አሎ ኤርፎን አልኩ አይሰማኝም። አሁን ላጭስለት ለቃ አይደለ ወጥቶ ሲመጣ የጭሷ ነገርማ ሩህ ማሻአላ ፎዝ ያን ያለ ለቡና ኮንትር ያለ ነገር ሳይሆን የሆነ የለ ሞዱን ይቀይረዋል። ደስ ይላል ቡና ረጅ ማሻአላ። ይኸው ልጅ አድርገን ቆልተናል። እንግዲህ እኔ ወዶች አይ ደስ ይላል ሲፈራረሽ ሲጫጫስበት ምናምን አለ አይደል? የሆነ ደስ የሚል ነገር አለ። ኢንሻአላህ አብሽሩ። ለቡና ደግሞ እኛ ወሎዬዎች ቡና ለማፍላት ለማጫጫስ አለን። ጭሳችን ደግሞ ሞቅ ደመቅ ያለ ነው አይደል? ምን ያልሽ እንደ አመለጠ ዶቼ ማሮቼ ፍቅሮቼ ጀበናችን ይቻት ቡናችን ፈልቷል። ወዴት መሮጥ ወዴት ወይ አምልጥ። የወሎ ጭስ ይሄው አጭሰን ቆሎም አለን። ቆሎ ጭስ አድርገን ጀበናችንን አቦልጀባ ቀሃጀባ ቢስሚላህ አቦልጀባ ቀሃጀባ ይባል ነበር። አሁን ማፊ ያው እንግዲህ ሰውየው ስልኩን ጥሎ ወጣ። ምን እንዳሮጠው አላቅለትም፣ ምን እንዳሯሯጠው እና ይሄን ይመስላል የኔ ወዶች። ያው የዛሬ ቡናችን የጁምአ ቡና ያው አፍሉ ተብለን ግዴታችን ነው። በግዴታ ያፍልተናል፣ ግን ደስተኛ ሆነን አፈላን። እናማ እንደዛ ነው የኔ ወዶች። ቀጣይ ደግሞ ምርጥ ቪዲዮዎችን እንደምንሰራ አንጠራጠርም ኢንሻአላህ። ባላችሁበት ሰላማችሁ ይብዛልኝ እያልኩ የዛሬ ቪዲዮአችን ይሄን ይመስላል። ሰላም አለይኩም ወራህመቱላሂ ወበረካቱ። ያው ቡና ብዙ ሰው ስለማይጠጣ በሁለት ስኒ ብቻ ይበቃል። ለምን እንዳይበርድ ሰውየው በአውቶማቲክ ነው የሚሰጠውና አንዷን ሲጨርስ አንዷን ደግሞ ትተካለች ማለት ነው። ያው ስኒ እንግዲህ ባለው ስኒ ሙሉ መቅዳት አይቻልም፣ ምክንያቱም እንዳይበርድ